የመቀሌ አየር ማረፊያ ተከበበ። የኮሎኔል ደመቀ አስደንጋጭ መልእክት። የእስራኤል አውዳሚ ጥቃት ተጀመረ። ሰበር መረጃ። በትግራይ ክልል ከፍተኛ ወታደራዊና ፖለቲካዊ ውጥረት ነገሰ። የመቀሌ ከተማ ስልታዊ ቦታዎችና የአየር ማረፊያው በታጣቂዎች ተከበው ይገኛሉ። ስልጣኔን በጩኸት አልለቅም ሲሉ የቆዩት ሌተናል ጀነራል ታደሰ ወረደ ያሉበት ደብዛ መጥፋቱን ተከትሎ በክልሉ አዲስ የመንግስት ለውጥ ሊታወጅ እንደሚችል እየተነገረ ነው። ህወሓትና ጊዜያዊ አስተዳድሩ የገቡበት ፍጥጫ ወደ ለየለት ግጭት እያመራ ነው። ዝርዝሩን በቀዳሚነት እናስደምጣችኋለን። በኮሎኔል ደመቀ ዘውዱ ላይ ማዕቀብ እንዲጣል ተጠየቀ። በወልቃይት ጉዳይ አዲስ ዓለም አቀፍ ውዝግብ ተቀስቅሷል። ዓለም አቀፉ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች በኮሎኔል ደመቀ ላይ የከረረ ማዕቀብ እንዲጣል በይፋ ጥሪ አቅርቧል። ኮሎኔሉ እኔ ወንጀለኛ አይደለሁም በማለት ለቀረበባቸው ከባድ ወንጀል የሰጡት አስገራሚ ምላሽና በአካባቢው የተፈጠረውን አዲስ ውጥረት ሙሉ መረጃ ይዘን ቀርበናል። ከውጭ ዜና ቴህራን በእሳትና በጭስ ታውጣለች። የዓለም ስጋት ወደ ለየለት ጦርነት ተቀይሯል። እስራኤል ኢራንን ወደ ድንጋይ ዘመን እንመልሳለን ስትል ዝግጅቷን አጠናቃለች። በሌላ በኩል ፕሬዝዳንት ትራምፕ ስለ ኒውክሌር ጦር መሳሪያ የተጠየቁትን ጥያቄ የማይረባ ሲሉ አጣጥለውታል። በመካከለኛው ምስራቅ ምን እየተካሄደ ነው? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። የመቀሌ አየር ማረፊያ ተከበበ። የጀነራል ታደሰ ወረደ ደብዛ መጥፋትና በትግራይ የተቀሰቀሰው አደገኛ ውጥረት። ከፍተኛ የፖለቲካ ውጥረት የሰፈነባት መቀሌ የዛሬዋ የትግራይ ክልል የጦር ሜዳ መሰል ሁኔታ እየተስተዋለባት ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የት እንዳሉና በምን አይነት ሁኔታ ላይ እንደሚገኙ የሚጠቁም መረጃ ጠፍቷል። ይህም በአካባቢው የነበረውን ቀውስ ከወዲሁ ወደ አደገኛ ደረጃ ከፍ አድርጎታል። በከተማዋ የመቀሌ አየር ማረፊያን ጨምሮ የተለያዩ የመንግስት መስሪያ ቤቶች በታጠቁ ኃይሎች መከበባቸውን ተከትሎ የክልሉ መዲና በከፍተኛ ፍርሃትና መጠባበቅ ስሜት ውስጥ ትገኛለች። ነገሮች ከቁጥጥር ውጭ እየወጡ ነው ወይንስ ይህ የውስጥ ፖለቲካዊ መደራደሪያ ነው የሚለው ጥያቄ በየአቅጣጫው እየተሰማ ይገኛል። የችግሩ መነሻ የፌዴራል መንግስት የጀነራል ታደሰ ወረደን የስልጣን ዘመን በአንድ ዓመት ማራዘሙን ተከትሎ የተፈጠረ አለመግባባት ነው። የህወሓት አመራሮች ይህ ውሳኔ በፕሪቶሪያው የሰላም ስምምነት መሰረት ያልተካሄደና ህገወጥ ነው በማለት ውድቅ አድርገውታል። በምትኩ ድርጅቱ የ2020ውን የክልል ምክር ቤት በድጋሚ ስራ ላይ እንደሚያውል ማወጁ በጊዜያዊ አስተዳድሩና በፓርቲው መካከል ያለውን ገደል አስፈቶታል። አክሱም ላይ በተካሄደው የህወሓት ስብሰባ የተወሰነው ይህ ውሳኔ በክልሉ ውስጥ ያለውን የስልጣን መዋቅር በሙሉ የመቀየር አቅም ያለው ይመስላል። የፓርቲው ውሳኔ የክልሉን ሚዲያዎች በመቆጣጠር ትረካውን ሙሉ በሙሉ ወደ ራሱ አቅጣጫ ለመቀየር ጥረት ሲያደርግ ተስተውሏል። ጀነራል ታደሰ ወረደ ከመጥፋታቸው በፊት ባደረጉት የመጨረሻ መግለጫ የህወሓት ውሳኔ አደገኛ መሆኑንና ነባሩ መንግስት ይመለስ የሚለው ሀሳብ የክልሉን ሰላም ወደ ማጥፋት የሚወስድ መሆኑን በይፋ ተናግረዋል። ጀነራሉ ይህን እርምጃ ውድቀት እንጂ ድል አያመጣም ሲሉ ነበር ያስጠነቀቁት። የትግራይ ጊዜያዊ አስተዳደር አሁንም በስራ ላይ መሆኑን እና በጉልበት የሚደረግ ስልጣን መልቀቅ እንደማይቀበሉ በጽኑ አቋም ገልጸው ነበር። ይሁን እንጂ የህወሓት አመራሮች በሚዲያ በኩል የሚያስተላልፉት መልእክት ስልጣንን በኃይል የመረከብ ፍላጎት እንዳላቸው የሚያሳይ ሆኗል። ለዚህም ማሳያ የክልሉ ደቡባዊ ዞኖችና ሌሎች የፓርቲው አባላት ለዚህ የነባሩ መንግስት ጥሪ ድጋፍ እየሰጡ መሆናቸው ነው። በአሁኑ ሰዓት የመቀሌ ከተማ ሁኔታ እጅግ አሳሳቢ ነው። የጦር መሳሪያ ድምጽ ባይሰማም የሚታየው እንቅስቃሴና የጥበቃ መጠበቅ ግን ከፍተኛ የሆነ የሰላም መደፍረስ ምልክት ነው። ፕሬዝዳንቱ እንዳሉ አለመታወቁና ቢሮአቸው መከበቡ በክልሉ እየተካሄደ ያለውን የስልጣን ትግል ከፖለቲካዊ ክርክር ወደ ቀጥተኛ ግጭት እየተሸጋገረ መሆኑን የሚያሳይ ነው። የትግራይ ህዝብ በአንድ በኩል ከጦርነት በኋላ ባገኘው አንጻራዊ ሰላም፣ በሌላ በኩል ደግሞ እንደገና እየተፈጠረ ባለው የፖለቲካ ውጥረት ውስጥ ራሱን ሆኖ አግኝቶታል። ይህ ድርጊት አደገኛና ለክልሉ የማይጠቅም መሆኑን በደጋፊዎቻቸውና በተቃዋሚዎቻቸው ዘንድ እየተነገረ ቢሆንም የድርጊቱ መባባስ ግን ሊቀለበስ ያልቻለ ይመስላል። በመጨረሻ ይህ የስልጣን ሽኩቻ ወደ ምን አቅጣጫ ያመራል? ጀነራል ታደሰ ወረደ ስልጣናቸውን በሰላም ያስረክባሉ ወይስ በኃይል የሚደረግ ለውጥ በክልሉ ላይ ሌላ የፖለቲካ ቀውስ ይፈጥራል የሚለው ጉዳይ አሁን ላይ የሁሉም ትኩረት ሆኗል። የህወሓት አመራሮች በዶክተር ደብረጽዮን ገብረ ሚካኤል መሪነት የሚሰጡት ውሳኔ በትግራይ ክልል ብቻ ሳይሆን በመላው የኢትዮጵያ ፖለቲካ ላይ የሚፈጥረው ተጽዕኖ ከፍተኛ ይሆናል። አሁን ያለው የውጥረት ድባብ ነገሮችን በአስቸኳይ በሰላማዊ መንገድ ካልተፈቱ በቀር ክልሉ ወደ ከፋ
አዙሪት ሊገባ እንደሚችል ምልክቶች እያሳዩ ነው። የጀነራሉን መኖር ወይም አለመኖር የሚወስነው የዛሬው ወይም የነገው የፖለቲካ መፍትሄ የትግራይን የፊታችን ምዕራፍ የሚወስን ይሆናል። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮመንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። እኔ ወንጀለኛ አይደለሁም። ኮሎኔል ደመቀ ዘውዱ ለሂውማን ራይትስ ዎች ጠንከር ያለ ምላሽ ሰጡ። በወልቃይት ጠገዴ ሰቲት ሁመራ ዞን የጸጥታ መዋቅር ውስጥ ቁልፍ ሰው የሆኑት ኮሎኔል ደመቀ ዘውዱ ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች በቅርቡ ያወጣውና በእሳቸው ላይ ማዕቀብ እንዲጣል የጠየቀውን ሪፖርት በከባድ ቃላት አጣጥለውታል። ኮሎኔል ለቢቢሲ በሰጡት መግለጫ ተቋሙ የቀረበው ውንጀላ ከእውነት የራቀና ወገንተኛ መሆኑን በመጥቀስ የቀረበባቸውን የሰብአዊ መብት ጥሰት ክስ ሙሉ በሙሉ ውድቅ አድርገዋል። ሂውማን ራይትስ ዎች በአዲሱ ሪፖርት በወልቃይት አካባቢ በትግራይ ተወላጆች ላይ ስልታዊ የሆነ የማግለልና የማሰረት ተግባር ተፈጽሟል በሚል ኮሎኔል ደመቀን ጨምሮ በሌሎች አመራሮች ላይ ዓለም አቀፍ ማዕቀብ እንዲጣል ጥሪ ማቅረቡ የሚታወስ ነው። ሆኖም ኮሎኔል ደመቀ ይህንን ሲያስተባብሉ እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር ውስጥ የትግራይ ሰዎችን በማንነታቸው የምንገፋበት አሰራር የለንም በማለት በዞን ውስጥ ምንም አይነት አድሏዊ አሰራር አለመኖሩን ፈጽሞ ተከራክረዋል። ኮሎኔል አክለውም ሂውማን ራይትስ ዎች ከዚህ ቀደም በተደጋጋሚ ስማቸውን ለማጥፋትና እነሱን ለመወንጀል ሲሞክር እንደነበረ ጠቁመው አሁንም የቀረበው የጥፋተኝነት ሪፖርት የዚሁ ተከታታይ ዘመቻ አካል እንደሆነ ገልጸዋል። እኔ ወንጀለኛ አይደለሁም በማለት ለቀረበባቸው ወቀሳ ቀጥተኛ ምላሽ የሰጡት ኮሎኔል ደመቀ ድርጅቱ ሪፖርቱን ያጠናከረው በአንዱ ግን መረጃ ላይ ተመስርቶ ነው ሲሉ ቅሬታቸውን አሰምተዋል። ይህ በዓለም አቀፉ ማህበረሰብና በወልቃይት አመራሮች መካከል የተፈጠረው ፍጥጫ በአካባቢው ፖለቲካዊ ሁኔታ ላይ አዲስ መነጋገሪያ አጀንዳ ሆኖ ቀጥሏል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ያለ ኒውክሌር እናጠፋቸዋለን። የፕሬዝዳንት ትራምፕ አስደንጋጭ መግለጫና የቴህራን ጥቃት። ከሰዓታት በፊት የኢራን ዋና ከተማ ቴህራን በከባድ ፍንዳታዎች ተናውጣለች። የከተማዋ ሰማይ በጸረ ሚሳኤል መሳሪያዎች ብልጭታና በጭስ ተውጦ ያደረ ሲሆን አልጀዚራ እንደዘገበው የአየር መቃወሚያዎች ባልታወቁ የበረራ አካላት ላይ ተከታታይ ተኩስ ሲከፍቱ አድረዋል። ይህ ድንገተኛ ጥቃት የተሰማው የእስራኤል መከላከያ ሚኒስቴር ኢራንን ወደ ድንጋይ ዘመን እንመልሳለን የሚል እጅግ አስፈሪ ማስፈራሪያ በሰነዘረ በጥቂት ሰዓታት ውስጥ መሆኑ የቀጠናውን ስጋት ወደ ከፍተኛ ደረጃ ደርሶታል። እስራኤል ቀጣይ የጥቃት ኢላማዎቿን በዝርዝር መለየቷንና ለጥቃት ዝግጁ መሆኗን ስታስታውቅ ቴህራንም በበኩሏ ለማንኛውም ጥቃት ተመጣጣኝና አስገራሚ ምላሽ ለመስጠት ዝግጁ መሆኗን ገልጻለች። ይህም ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋ የሚችል የለየለት ፍጥጫ መጀመሩን አመላካች ሆኗል። በዚህ በሁለቱ ሀገራት መካከል ያለው ውጥረት አይን ባፈጠጠበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት መግለጫ መላውን ዓለም አስደምሟል። ትራምፕ ኢራን ላይ የኒውክሌር ጦር መሳሪያ ስለመጠቀም ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ለምን ፈልገዋሉ በማለት ጥያቄውን የማይረባ ሲሉ አጣጥለውታል። እኛ ያለ ኒውክሌር ጦር መሳሪያ ሙሉ በሙሉ ካጠፋናቸው ለምን እጠቀማለሁ ሲሉ በድፍረት የተናገሩት ትራምፕ የኒውክሌር ጦር መሳሪያ ማንም ሰው እንዲጠቀምበት ፈጽሞ መፍቀድ እንደሌለበት በአጽንኦት ተናግረዋል። አሜሪካ በመደበኛ ወታደራዊ አቅሟ ብቻ ዓላማዋን ማሳካት እንደምትችል የገለጹት የፕሬዝዳንቱ ንግግር በአንድ በኩል ስጋትን ሲቀንስ፣ በሌላ በኩል ግን ኢራን ላይ ሊሰነዘር ስለሚችል ከፍተኛ ወታደራዊ እርምጃ ፍንጭ የሰጠ ሆኗል። በመካከለኛው ምስራቅ የታወጀው ይህ ያልተገደበ ጦርነት ወዴት ያመራል? ቴህራንስ የእስራኤልን ማስፈራሪያ እንዴት ትመክታለች? ተጠባባቂ ሆኗል። ይህ በእንዲህ እንዳለ መላው ዓለም ትንፋሹን ወጥ አድርጎ የቴህራንን ቀጣይ እርምጃና የመካከለኛው ምስራቅን እጣ ፋንታ በስጋት እየተጠባበቀ ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።